ሶስቱ አካል አንዱ አካል በስጋው ሞቷል። አይ አንዱ አምላክ ነው የሞተው ወይስ ደግሞ ከሶስቱ አምላክ ከሚባለው አንዱ ነው የሞተው? ከሶስቱ አካል አንዱ አካል በስጋው። ስለዚህ አንዱ አምላክ አልሞተም። ከሶስቱ አካል አንዱ አካል እያልኩ እኮ ነው ይሳቅ። የኔ ጥያቄ አንዱ አምላክ ሞቷል በስጋ ወይስ አይደለም? እኛ በሶስት አካል የምናምን ስለሆነ እኛ አንዱ መለኮት አንድ አምላክ ስንል አንድነት ነው የምናወራው። ስለ ቤዛነት ስለ ሞት ስናወራ ግን ስለ አካል ነው የምናወራው። ስለዚህ የሞተው የተሰቀለው ከሶስቱ አካል አንዱ አካል ነው። የኔ ጥያቄ አንዱ አምላክ በስጋ ሞቷል ወይስ አልሞተም እንጂ ከሶስቱ አካል የትኛው ነው የሞተው ሳይሆን አንዱ አምላክ በስጋ ሞቷል ወይስ አልሞተም? እሱን በጣም ጥሩ። ስለ አምላክነት ስራውና ስለ አካል ስናወራ ልዩነት አለው ይሳቅ። ስለ ሞት ካወራን ስለ አካል አይደለም ማን የጠየቅኩት? አንተ እንደዛ ሊሆን ይችላል። የኔን ትምህርት ነው የሚለው። ስለ አካል የሚያወራ ሰው ይሳቅ አንዴ ስማ። ወይስ ይኸውልህ አንተ የፈለግከውን ጠይቅ፣ እኔ ደግሞ አንተን አስታኪ የመመለስ የኔ ድርሻ። ስለ ቤዛነት ስለዚህ የራስህን ጥያቄ እየመለስክ ነው። እንደፈለክ በለው። የኔ መልሴ ልመልስልህ። ስለ ቤዛነትና ስለ መስቀል ካወራን የምናወራው ስለ አካል ነው የምናወራው። ምክንያቱም አብ አካላዊ ነው፣ ወልድ አካላዊ፣ መንፈስ ቅዱስ አካላዊ ነው። አብ አካላዊ ሆኖ ግን ሰው አልሆነም። መንፈስ ቅዱስ አካላዊ ነው፣ ሰው አልሆነም። ሰው የሆነው በተለየ አካሉ ወልድ ነው። ስለዚህ ስለ ሞት ስለ ቤዛነት ስናወራ የምናወራው ስለ አካል ነው የምናወራው። የትኛው አካል? ቃል ስጋ ስለሆነው ወይም ስለ ስጉ ቃል ነው የምናወራው። ስለዚህ ያንን ነው። እሺ አንዱ አምላክ ሞቷል በስጋ? ወይ ጉድ ወንድሜ፣ አንድ አምላክ ካልከኝ ስለ ሞት ስናወራ ስለ መለኮት አይደለም የምናወራው። ስለ መስቀል ካወራን ስለ መዝሙር የጠየቁት ጥያቄ በጣም ቀላል ነው። ወይ ሞቷል ወይ አልሞተም። አንዱ አምላክ በስጋ ሞቷል። በጣም ሲምፕል ጥያቄ። ወይ ሞቷል ወይ አልሞተም። ከሶስቱ አካል የኔ ጥያቄ ከስንት አካሉ ነው ስንት አካል የሞተው አይደለም። አንተ መጠየቅ አይጠበቅም። መመለስ አንዱ አምላክ በስጋ ነው። አንዱ አምላክ በስጋ ሞቷል ወይ? ከሶስቱ አካል አንዱ አካል በስጋ ሞቷል። ምክንያቱም ስለ ሞት ስለ ቤዛነት ካወራን ስለ አካል ነው የምናወራው። ኖ እኔ ስለ እንትን አይደለም የጠየቅኩት ስለ አንተ መጠየቅ አይጠበቅም። የኔ መልስ ትክክለኛ መልስ ነው። ስለዚህ አንዱ አምላክ ሞቷል አልሞተም የሚለው መልስ የለውም ክርስትና ላይ። አንተ በለው አንተ እንደፈለክ በለው። የኛ መልስ ምንድነው? ስለ ቤዛነት ስለተወራ ጥያቄን አስተካክለው ካልሆነ ይሄንን ጥያቄ አትመልሶ። አንዱ አምላክ አንተ እንደፈለክ በለው። ምንም ችግር የለውም። አንተ እንደፈለክ በለው። የኛ መልስ ሰጥቻለሁ። መቀበል አለ መቀበል ያንተ ፋንታ ለመረዳት ነው። ስለዚህ አንዱ አምላክ ሞቷል ብዬ ብጠይቅ ስህተት ነው እንደ ክርስትና? ሰነቋ ልክ ነህ። ልመልስልህ። እኛ ሶስት አምላክ የለንም። ራስህን ልክ ነህ ያልከኝ ሶስት አምላክ አለ። ራስህን ልክ ነህ ያልከኝ አሁን ልመልስልህ። አሁን ልክ አይደለሁም? አዎ ልክ አልሆንክበትን ላስረዳህ እኮ ነው። ኖ መጀመሪያ ልክ ነህ ብለኸኝ ነበራ። ላስረዳህ ስማኝ። ካልሰማኸኝ እኮ ዋጋ የለውም ይሳቅ። አይ መጀመሪያ ልክ ነህ አልከኝ። አሁን ደግሜ ቃሉን ስናገረው ልክ አይደለም ልክ እንዳልሆንክ ላሳየህ እኮ። ለምን ልክ ነህ እንዳልኩም ልክ አይደለም እንዳልኩ ልንገርህ። ኦኬ ስለዚህ መጀመሪያው ስህተት ነው። መጀመሪያ አምላክ በስጋ ሞተ የሚለው ላስረዳህ። በጣም እኮ እዚህ ቲክታክ ላይ ብዙዎቻችን ስለምንተዋወቅ ላስረዳህ። ችግር የለውም። ይኸውልህ ልታስረዳኝ ሳይሆን እኔ የጠየቅኩህን ልመልስልህ። ይሳቅ ሶስት አምላክ አናመልክም የመጀመሪያው። ስለዚህ የሆነ የሞተ አምላክ ያልሞተ አምላክ እያለ አንከፋፍልም። የመጀመሪያው በደንብ ስማ። የሞተው ግን ማን ነው ብትለኝ ከሶስቱ አካል አንዱ አካል አካላዊ ቃል ወይም የእግዚአብሔር ልጅ ወልደ እግዚአብሔር እሱ ነው የሞተው እንላለን። መለኮትነትና አምላክ። ስለዚህ በስጋ የሞተ አምላክ አለ። አሁን ካልከኝ አንፃር አምላካችን ኢየሱስ ክርስቶስ አምላክ ነው፣ በስጋው ሞታል ብለን እናገራለን እኮ። በስጋ የሞተ አምላክ አለ ስል ስህተት ነኝ? ልክ ነኝ? ማን ነው እርሱ ካልን ደግሞ በስጋ የተገለጠው እርሱ ኢየሱስ ክርስቶስ። ጥያቄው በስጋ የሞተ አምላክ አለ ስል ስህተት ነኝ? ልክ ነኝ? ስለማ ካወራ ንገረኝ። አንድ ሰው እንዲመጣና በስጋ የሞተ አምላክ አለ አለኝ። ልክ ነው ወይስ ስህተት? ስለማ ብዬ ጠይቀዋለሁ። ስለማን ብለህ ትጠይቋለህ? ስለዚህ ገና እነዚህ መንገድ ላይ አምላክ በስጋ ሞተ የሚሉ ሰዎች ገና ማብራራት አለባቸው ማለት ነው። ዝም ብሎ ቃሉን መጠቀም የለባቸው። ምክንያቱም የሞተው ስለዚህ አብ አልሞተማ፣ ስህተት ነው ማለት ነው። አምላክ በስጋ ሞተ እየተባለ የሚወራው ወሬ
እርማት የሚያስፈልገው እሱ ውሸት ነው። አንተ ከዚህ በኋላ እንደማትጠቀሙት አስበው። አንተ እንትን ማብራሪያ ይፈልጋል አልከኝ። ማብራሪያ ይፈልጋል ለመሰለህ አብ አልማተማ ማምራት እኮ ማብራራት ይፈልጋል አልከኝ። ስለዚህ ማብራራት የሚፈልግን ነገር ማብራራት የሚፈልግን ነገር ልመልስልህ ይሳቅ ትመልሰዋለህ። አብሽር ትመልሰዋለህ። ጨርስ። የእኔ ጥያቄ ምንድነው? አሁን ጥያቄ ነው። በስጋ የሞተ አምላክ አንድ ሰው በስጋ የሞተልኝ አምላክ አለ ካለ ይህ አረፍተ ነገሩ ስህተት ነው ወይስ አይደለም የሚለውን እሱም መልስልኝ። መጀመሪያ ከዋሻው ወይ ከተናገርከው ላስተካክል። የመጀመሪያ የተናገርከው ነገር ምንድነው መሰለኝ? ከዋሻው አልከኝ። ምንድነው ያልሽው? ልነግርህ ነው። አምላክ ሞተ እያላችሁ የምታወሩት በየመንገዱ ትክክል አይደለም ማለት ነው አልክ። ይሄ ውሸት ነው። እኛ አምላካችን ሞተ ብለን እናወራው። አረ ልመልስልህ ልጅ አዳምጠኝ። እንዳዳመጥኩ በየመንገዱ አምላክ ሞቷል እያላችሁ የምታወሩት ወሬ ውሸት ነው ማለት ነው አልክ። ውሸታሙ አንተ ነህ። ለምን እኛ ውሸት ማለት ነው ወይ? አሁን ካልኩ አይ ውሸታም እያልክኝማ አንቀጥልም። እየተሳደብክማ ውሸታም ምርቃት ነው። እየመረከኝ ስለሆነ ቆይ እየመረከኝ ስለሆነ እየመረከኝ ነው። ቆይ ምርቃት ላይ ስለሆነ ቆይ አይ ምርቃት ነው። ውሸታም ማለት ምርቃት። ምን ብዬ ነው አሸሁት? ምን ብዬ ነው አሸሁት? ልንገርህ፣ እሱን ስማኝ። ምን ብለው አሸ መሰለህ? በየመንገዱ አምላክ ሞቷል የምትሉት ነገር ውሸት ነው ማለት ነው አልክ አይደል? አይደለም ማለት ነው ወይ? አንተ ካልከው አንጻር ማለት ነው። አይ ማለት ነው ወይ አይደለም ያልከው ነው። እንደሱ አላልኩም ማለት ነው። አንተ ካልከው አንጻር ነው ተነስቼ። ስለዚህ እሱ ነው እኔ አላልኩም ያልኩት። ዋሽታል እኮ አልኩት እሱ ነው። እኔ እንደዛ አላልኩም። ስለዚህ ቆይ አንተ ስለዚህ ጥያቄውን እጠይቃለሁ መልሽ። ልናገር እንጂ ጨርሰን መጀመሪያ ነው። ውሸታም አልከኝ፣ አሁን አስተካክላለሁ። ውሸታም ያልዋሸውን ዋሸ ስላልከኝ ማለት ነው። አንድ ሰው በድፍረት እዚሁ ቁጭ ብዬ እዚሁ ቁጭ ብዬ ዋሸ ትለኛለህ። እኔ ጥያቄ የሚጠይቅ ሰው ነው። አዳምጠኛለህ። አይ እንደዚህ አይነት እንትን አልወድም እኔ። ሰው ውሸታም ሲለኝ አልወድም። ምን ብዬ ነው ዋሸሁት? ምን ብዬ ነው ዋሸሁት? ልንገርህ ታዲያ ስማኛ እንዴ። ምን ብሎ ዋሸ መሰለህ? አይ ያልከኝ እኮ ጥያቄ እየጠየቅኩ ነው ዋሸ ያልከኝ። ስለዚህ አይ እኔ ደስ ይለኛል። አንዳንድ ሰዎች እያለሳለሱ ነው የሚሳደቡት። እኔ ስድብ አይደለም ወንድሜ፣ የዋሸው ሰው እየተሳደበ ነገር ይሳቅ። ከበቃሽ እኔ አልበቃኝም፣ አልጨረስኩም። ጥያቄ ዋናው ጥያቄ መጨረስ ዋናውን ጥያቄ መጨረስ ሆነ አይደለም። አይ አንዴ ማማዬ ሚውት ብታደርጊልንስ ጥያቄያችንን ብንጠይቅ። ማማዬ በጣም አስቸጋሪ ሰው ነሽ። እንደዚህ አይነት ሰው ከሆንሽ በጣም ነው ችግር የሚሆነው። እንዴት ከሰው ጋር እንደምትግባቢ አላውቅም። ማማዬ ተይው፣ ችግር የለውም። አስኝና አንድ ይሄንን ላንብብና ኧረ እባክህ ረብሽን ሚውት አድርጊልን። እንዴት ነው ጉዱ? ማማዬ ቆይ አንዴ ተይው። እንዴት ነው ሰው መደማ ተይው ማማዬ ተይውና ይሳቅ። የሌሎቹን ጊዜ እየጨረስን ስለሆነ ለማንኛውም ምንም ማድረግ አልችልም። እንደዚህ እየተረበሽን መቀጠል ነው፣ ሀሳባችን እየተሰረቀ። ለማንኛውም እሺ ጥያቄ ምንድን ነው የጠየኩት? ጥያቄ አምላክ በስጋ ሞቷል ቢባል ትክክል ነው ስህተት ነው? በጣም ጥሩ። አምላክ በስጋ ሞቷል። አዎ አምላካችን በስጋ ሞቷል። አምላክ በስጋ ሞቷል። እሺ አምላካችን በስጋ ሞቷል። በደንብ ስማኝ። የጠየኩት ጥያቄ እንደዚህ ብል ልክ ነኝ ወይ ስል ምትለኝ ወይ ልክ ነኝ ወይስ ልክ አይደለሁም ነው ጥያቄ። ለአንተ አይደለም አምላክ በስጋ ምስማማን አልመልስልም ብሎናል ይሳቅ። ትምህርቴን መዝሙር አረፍተ ነገሬ እኮ እንትን ነው እኮ እኔ እኮ ጥያቄ ነው። አምላክ በስጋ ሞተ ብል እኔ ትምህርቴን መልስ እኮ አምላክ እሺ ልጠይቅህ፣ አዳምጠኝ። አምላክ በስጋ ሞተ ብል ትክክል ነኝ ስህተት ነኝ? ኦኬ በጣም ጥሩ። እኔ ደግሞ እንደዛ ብጠይቅም እየመልስልሃለሁ። ስማኛ እንዴ ምን ብዬ መልስልሃለሁ መሰለ? አዎ ኢየሱስ ክርስቶስ አምላካችን በስጋ ሞተ ብዬ መልስልሃለሁ። አረ እኔ ምን ትለዋል? ምን ብለህ ነው የምትለው እኮ አይደለም ጥያቄ። አንተ እንደፈለግህ የኔ መልስ አምላክ በስጋ ሞተ አንዴ አምላክ በስጋ ሞተ ብል ስህተት ነኝ ልክ ነኝ ወይ? ስለ ክርስቶስ እያወራ ከሆነ ልክ ነህ። እኔ ጥያቄ ምንድነው? አምላክ በስጋ ሞተ ብል ስህተት ነኝ ልክ ነኝ? ስለ ክርስቶስ እያወራ ከሆነ ልክ ነህ። ይኸው
እኔ ስለ አምላክ እያወራሁ ነው። ስለ ክርስቶስ ምናምን ነው ሰው ስለ ክርስቶስ ነው የምናወራው። ስለ አምላክ እያወራሁ አምላክ በስጋ ሞተ ቢባል ስህተት ነው? ልክ ነው? ክርስቶስ ስለ ክርስቶስ ነው። እኛ ስለ ስለ ቤዛነት ስራውና ስለ ክርስቶስ ነው የምናወራው ይሳቅ። ስለዚህ አምላክ ክርስቶስ በስጋ ሞተ እንጂ አምላክ በስጋ አልሞተም። ወረጉድ ይሳቅ በቃ ዝም ብሎ እንትን ሆነብኝ ነው ስለመናገር። አይ ሐሳቤ አምላክ በስጋ አልሞተም የሚጨመር ነው። እንዴት ነው? በቃ እኔ ጨርሻለሁ። ይሳቅ ከሌላ ሰው ጋር ልቀጥል። አይ እኔ ጥያቄ አለኝ። አንዴ አምላክ በስጋ ስትል አምላክ ስንኛ አብ ወልድ መንፈስ ቅዱስ ነው የምንለው። ስለዚህ ዝም ብለህ አትድረግ እየመለሰ ስለዚህ አይባልም እያልኩ ኦኬ ቴንክ ዩ ቢኒ አሁን አሪፍ መለሰልኝ። አምላክ በስጋ ሞተ ካለ መንፈስ ቅዱስ ነው። ስለዚህ ስንናገር ለይተን የምንናገረው አለ። ምንድነው? ቴንክ ዩ መዝሙር ያልመለሰልኝን ቢኒ ስለመለስክልኝ አመሰግናለሁ። አምላክ ካለን ቆይ አይ ቢኒ መልሶልኛል። አንዴ ቢኒ ስለመለሰልኝ ከሱ አንተ ያልከው እኩል አይደለም ይሳቅ። እኔ እኮ አንተ መዝሙር ለመለስልኝ አልነበረም፣ ቢኒ ግን መልሶልኛል። ከሱ ጋር ልቀጥል። ቢኒ ስለመለሰው ጋድል እንስጥና ፕሪዝኔም ጊዜ በጣም እያባከንኩ ስለሆነ እኮ መዝሙር አንተ አልመለስክልኝም፣ ቢኒ መለሰልኝና ከቢኒ ጋር ልቀጥል። ሌላ ሰው እንስጥና እሺ አንዴ ይሳቅ ሀፉንና ጥያቄክን ያዘውና ለማላፍ ለአብላሂማ እድል ስጣቸው ይጠይቁና ከዛ መልሰህ ትጠይቃለህ። ለጅም ሰዓት ካንተ ጋር ስለነበሩ ይቻላል እንደዛ? እሺ እንደዛም ይቻላል። ግን እኮ ቢኒ መልሶልኝ ነበር እንደ ጥያቄ የመጨረሻው። እሺ መልካም ይሳቂ መልሶልኝ። ኦኬ ቢኒ ምንድን ነው አልከኝ? አምላክ በስጋ ሞተ ካለን አብ ወልድ መንፈስ ቅዱስ በስጋ ሞቱ እያለን ስለሆነ እንደዛ አይባልም አልከኝ። ልክ ነኝ? መለኮት ስንል እኛ አብ ወልድ መንፈስ ቅዱስ ነው። ስለዚህ በስጋ የሞተው በሶስቱ አካላት አንዱ አካል ነው እያለ ቅድም እየመለሰልን ነው። ስለዚህ ስለ የትኛው አካል ነው የምታወራው የሚለው ጥያቄ እዚህ ጋር ተገቢ ነው ብሎ ቅድም ሲል የነበረው ለዛ ነው። አንተ ጠቅልለህ ሶስቱን አካል አንድ እየሰማህ ማለት ነው። ስለዚህ አንተ ጠቅልለህ እየተናገርክ ስለሆነ በሚቆጠር አካል ገብተህ የማይቆጠረውን መለኮት ለመክፈል ትሞክራለህ ማለት ነው። የሞተ አምላክ ያልሞተ አምላክ እያልክ ማለት ነው። እኛ ስንቆጥር አካላትን ነው የምንቆጥረው፣ መለኮትን አንቆጥርም። ስለዚህ በሚቆጠለው አካል እየገባ መለኮትን ለመከፋፈል እየሞከርክ ስለሆነ ይሄ ትክክል አይደለም፣ አስተምሮታችን አይደለም እያለ። ስለዚህ አምላክ በስጋ ሞተ አይባልም ቢኒ። ለመለኮት ስናወራ ደግሞ መለኮት ቢኒ፣ ስለዚህ አምላክ በስጋ ሞተ አይባልም። ምክንያቱም አምላክ ካልን አብ ወልድ መንፈስ ቅዱስን ስለሚያጠቃልል ማለት ነው። ልክ ነኝ? አይደለም፣ እንደዛ አይደለም። ቅድም እንደዛ ብለህ ነበረ። ሲጀመር መለኮትነት አይሞትም። ቆይ በመጀመሪያ ደረጃ አይ በስጋ ነው ያልኩት። ሲጀመር መለኮትነት አይሞትም። አምላክ ሞት አላልኩም፣ በስጋ ነው እያልክ ያልኩት። በስጋ ካልክ ግን ከሶስቱ አካላት አንዱ አካል ስጋ የሆነው አንዱ አካል ስለሆነ ሁለቱ አካላት ስጋ አልሆኑም። ስለዚህ እንዴት ነው ለእነሱ ሞቱ ብለህ የምትለው? መለኮት የማይሞት መሆኑን ስለዚህ አምላክ አንተ አታስጨርስም እኮ ችግሩ እኮ ቅድም እኮ መልሰው አሁን ወደኋላ ለምን እንደተመለስክ አላውቅም። በቃ አይ ሪከርድ አድርገን ብትለኝ አላረግም። እሺ አንዴ ካልሰማኝ በቃ አልቀጥልም። እኔ ሚዩት አደርጋለሁ ብቻህን ወይ ታወራለህ። ካልሰማኝ ከጠየቅክ በኋላ አታስጨርስ። ከጠየቅክ በኋላ እኔ ጠየቅኩ ምን ነበረ? እስኪ ቢኒ የጠየቅኩትን መልስልኝና እስኪ የጠየቅኩ ምንድን ነው? ዲስትራክት ማድረግ ነው በቃ ስራህ እንጂ መልስ አይደለም። ጥያቄ ምንድን ነው ቢኒ? መዝሙር እየመለሰልህ ነው፣ እኔም እየመለስኩልህ ነው። አንዴ ስማ። ስለዚህ አምላክ በስጋ ሞተ አይባልም። ሲጀምር መለኮትነት አምላክነት የሚሞት አይደለም ብያለሁ። መለኮትነት አምላክነት የሚሞት አይደለም። ሞተ የተባለለት ከሶስቱ አካል አንዱ አካል ስጋ ስለያዘ ነው። ስለዚህ ሁለቱ አካላት ስጋ ሳይዙ እንዴት ነው ሞቱ የምትለው? መለኮትነት በራሱ የሚሞት ካልሆነ ነው ጥያቄ። ስለዚህ ጥያቄ ራሱ መሰረት ችግር አለበት። ስለዚህ ስጋ የያዘው አንዱ አካል ስለሆነ አንዴ ስማ፣ ስጋ የያዘው ከሶስቱ አካላት አንዱ አካል ስለሆነ እርሱ በስጋ ሞተ ብለን እንናገራለን ማለት ነው። በስጋ እሺ። የቪኒ ጥያቄ አምላክ በስጋ ሞተ ብል ስህተት ነው? ልክ ነው?
አምላክ ስትል መለኮትን ከሆነ አምላክ ስትል አብ ወልደ መንፈስ ቅዱስን ነው የምትለው ማለት ነው። ስለዚህ አብ ወልደ መንፈስ ቅዱስ ሞቱ ብለን ልንል አንችልም። ስለዚህ አምላክ በስጋ ሞተ አይባልም። ከሶስቱ አካላት አንዱ አካላት ግን ስጋን ስለያዘ በያዘው ወይም በተዋህዶ ስጋ ሞተ ብለን ልትል ትችላለህ። ከሶስቱ አካላት አንዱ ነው የሞተው ብለን ልንል እንችላለን እንጂ አምላክ በስጋ ሞተ አይባልም። ልክ ነኝ ወንድሜ? ምን እያልኩ ነው? ምን ብዬ ነው የመለስኩልህ? መለኮት ሲጀመር መለኮትነት ከሶስቱ አካል አንዱም አካል እኮ ሲሞት እኮ በስጋ ነው የምትሉት። እሱን አካል አንዱም አካል ሞተ ስትሉ እኮ እሱን እንደምትሉ አካል በያዘው ስጋ አንዱ አካል ከሶስቱ አካላት አንዱ አካል በያዘው ስጋ በስጋ ሞተዋል እንላለን። መለኮትነትን ሞተ እያለን አይደለም። እሺ ጥያቄ ገባኝ። ስለዚህ አምላክ ሞተ አይባልም፣ አምላክ በስጋ ሞተ አይባልም። አምላክ በስጋ ሞተማ አልን እኮ ስጋ ስለያዘ አልን እኮ ከሶስቱ አካላት አንዱ አካላት በስጋ ሞተ ብለን ተናግረናል። ስለዚህ አምላክ በስጋ ሞቷል። እኔ አንድ የሆነ ነገር ላምለብኝ ፕሊስ ወደ ሌላ ጥያቄ እንድንሄድ ቢኒ እኔን ልመልስልህ ባጭሩ። አምላክ በስጋ ሞተ ማለት ትችላለህ ይስሐቅ? አንዴ እንችላለሁ። እሺ በቃ አንዳችሁ እያስተካከላችሁ ትመልሳላችሁ። አሪፍ የአንቺ መልስ ተመችቶኛል። ስለዚህ አንቺ ጋር ልቀጥል። አምላክ በስጋ ሞተ አልሽኝ፣ ልክ ነኝ? አንቺ አሁን እነሱ ያልመለሱትን መልሰሻል። አምላክ በስጋ ሞተ ይባላል። አማማይ ልክ ነኝ ወይስ ስህተት? ልክ ነህ። ቅዱስ ባስልዮስ እስቲ ተረጋጋና ልጁ አስወራን በፈጣሪ እስቲ ተረጋጋና አንዴ የሚነበብ ነገር ካለ አንብበን መልሱን እንስጥህ። ተረጋጋ። ቅዱስ ባስልዮስ ማስረጃ በጠየቀ እኮ ማስረጃ ብታመጪ ችግር የለም። እኔ አልጠየቅኩም። ማስረጃ አምጪ መቻልኩኝ እኔ ማስረጃ መች ጠየቅ? ማስረጃ የማወራውን ነገር ማስረጃ የተደገፈ ነገር ስለሆነ ነው። ማስረጃ አምጪ ስልሽ ነው። ለዚህ ላልሽው ነገር ማስረጃ አምጪ ስል ነው ማስረጃ የሚመጣው። ተረጋጋ። ይሄ ብቻዬን ላውራ ነው የሚባለው። እኔ በማስረጃ የምከፍተው ይኸውልሽ መማይ ማስረጃ ወንድማችን የጠየቀኝን ጥያቄ ማስረጃ ሀሳቡን ሳልረዳው ማስረጃ ሀሳቡን ልረዳው እያልኩሽ ማስረጃ ላምጣልኛለሽ። በጣም እኮ ከባድ የሆነ ጥያቄ። ይስሐቅ ፖለቲካ እንዳሰራ በጣም ይዘንሃል እና ደንግጠሃል። አሁን እሺ አንዴ አልታየኝም። መዝሙር አንዴ እሷ መልሻለሁ ብላ ነበር እሷ እና ይሄንን ለመልስላት አንዴ። ስለዚህ አምላክ በስጋ ሞተ ሊባል ይችላል ብለሻል ማማዬ። እየተግባባን እንሂድ። እኔ ማስረጃ አምጪ ስልሽ እኮ ታመጫለሽ። አሁን እየተግባባን እንሂድ። መጀመሪያ አንዴ ማስረጃ ካላመጣሽ አላወራም ስልሽ ማማዬ በቃ እኔ በጣም ይሰለቻል። እኔ ጋር ደርሶ አመን እናንተ ጋር ጨርሱ። በቃ ከኔ ጋር ትቀጥላለህ። ከኔ ጋር ይቀጥላል። እንዳትወጡ። ቆይ ይስሐቅ ከኔ ጋር ትቀጥላለህ። አምላክ በስጋ ሞተ ማለት ተደማመጣችሁ ባትደራረቡ ጥሩ ነው። አንድ ነው ከአንድ ሰው ጋር አንዴ ሚውት አድርግ። አንዴ ሚውት አድርግ። ችግር የለም ማለት ይቀያየሩ። ችግር የለም። አምላክ በስጋ ሞተ ማለት ይቻላል ወይስ አይቻልም ብሎ ጠይቋል። ይቻላል። ካዲያ እንዴት ሲባል ቅዱስ ባስልዮስ ያብራራል። ሃይማኖተ አበው ምዕራፍ 34 ቁጥር 12 ላይ እንዴት ብዬ ጠየቅኩኝ? እንዴት ብዬ ጠየቅኩኝ? ጥያቄን የጠየቀኝ መልሱን ነው የፈለከው አይደለ? እስኪ አንዴ ማማዬ እንዴት ሞተት ያለሽ ብዬ ብጠይቅሽ አንዴ እንዴት ሞተት ያለሽ ብለሽ ልክ ነሽ እኮ ገባኝ። አንዴ ይኸውልሽ ማማዬ እየተግባባን ነው። ይስሐቅ ለአንተ ብቻ አይደለም መልስ እየሰጠን ያለ ነው። እዚህ ጋር 1500 ሰው አለ፣ ለእነሱም ጭምር ነው። ለእነሱ ማስረጃ ቤት ከፍተሽ ማስረጃ ሲጠየቅ ነው አንድ ሰው ማስረጃ። አሁን ይሄ የአንተ ጥያቄ እንዳለ አንዴ ማማዬ ቤት አድርጊና ሊንዳ እያወራች ነው። ሊንዳ ምን እያልሽ? ሊንዳ ይቀጥል። እሺ ይስሐቅ አምላክ በስጋ ሞተ ማለት እንችላለን ወይ ነው አይደለ ጥያቄ? እንደዛ ስላት አዎ አለችኝ። እንችላለን አለች። ከዛ ቀጥሎ ደግሞ ጥያቄ አለ ስትመልስልኝ እኔ አሁን ማስረጃ አምጪ ብላት ሊንዳ ልክ ነች እኮ ማስረጃ መክፈቷ ልክ ነች። ግን መች ነው ማስረጃ አምጪ እንደዚህ ሚል ብዬ ስጠይቃት ግን አሁን ሳልጠይቃት ገና ማስረጃ ከፍቼ ካላነበብኩ እያለች ነው። እንደዛ ደግሞ አይሆን። ውይይት የሚደረገው ሰው ማስረጃ ሲጠይቅ። ስለዚህ እንችላለን። የጠየቀኝን ጥያቄ ከፈለኩበት ከክርስትና ትምህርት መመለስ መፍትሄ ነው። ማማዬ አንዴ ማማዬ ይቻላል። አምላክ በስጋ ሞተ ማለት ይቻላል ብለሃለች ይስሐቅ አይደለ?
እንደዛ እኔ ከዛ በኋላ ጥያቄ አለ። አሁን እኔ ጥያቄ ፈጠለብኝ። እንዴት ማማዬ አምላክ በስጋ ሞተ? አዎ ይቻላል እንደዛ ማለት ብላ እንዴት አለች ብዬ እኔ ጥያቄ እንደፈጠለብኝ ሁላ ሌሎችም ጥያቄ ይፈጥርባቸዋል። ብዙ ሰዎች ናቸው። እሱን ለእናንተ ስታስረዳ ነው። እሱን ለእናንተ ስታስረዳ ነው። አሁን ጠያቂ እኮ እኔ ጠያቂ ሆነኝ እኔ ስረዳ። ከዛ በኋላ እናንተ ጥያቄ ካላችሁ እናንተ እዚህ ላይ እንዴት እንዲህ ብለሽ ትመልሻለሽ ብላችሁ መጠየቅ ትችላላችሁ። ይሄ እናንተ መብት። የኔ መብት ግን እኔ የምፈልገውን ነገር አግኝቻለሁ። እኔ ማስረጃ አልጠየቅም። ኦልሬዲ የተረዳሁት ነገር ስለሆነ የምትመልስልኝም ነው አውቀዋለሁ። ስለዚህ አሁን እኔ የተነሳብኝ ጥያቄ አምላክ በስጋ ሞተ ማለት እንችላለን ስትል ቀጥሎ ጥያቄ አለኝ። እኔ ጥያቄ ፈጠረብኝ፣ እሱን ጠይቅ። እናንተ ደግሞ እንትን ሲኖራችሁ ስለዚህ መጨረሻ ላይ የሚለውን የእሱን በሱ ታብላልልናለች። ሊንዳ ግን እዚህ ጋር ባለው ሄዳ አይሻልም ማለት አንድ ሰው አክብሮሽ አንቺ መጥቶ ጥያቄ በፍቃደኝነት እንዲጠየቃል። አምስታችሁን ታወራላችሁ። ማዳመጥ እንኳን አልቻልንም። ገባሽ? ተጠያቂውን አንቺ ምንድነሽ? ሚውት አድርጊ አንቺ። እኔ የምጠይቀው ነው ማለት ኤዱዬ ምን መሰለሽ? አይ በቃ ጥያቄ መልስ አግኝቻለሁ ይቻላል ብላኛለች። በቃ ሌላ ጥያቄ ልጠይቅ አለ። ሌላ ጥያቄውን አሁን ይሳቅ ትጠይቅና ማማዬ የጠየቀውን ጥያቄ ታብላልልናለች። እሺ ችግር የለም። ቆይ አንደኛ ነገር ዲቤት አይደለም። በደቂቃ አይ በቃችን ብቻ ነው የምፈልገው አልፈልግም ምናምን የሚልበት ዲቤት ቀጠሮ አይደለም የሚያዝ ነው። ጠያቂ ነው። ግን እኔ ስብከት ልሰማም አልመጣሁም። አንተ ይሳቅ በእናትህ ከቅድም ጀምሮ ሙስሊሞች አስገብተን በስርዓት አውርተናል። አሁን መተህ ለመረበሽ አትሞክር። ስርዓት ይዘህ ጠይቅ። አረብሽ ብትለኝም አረብሽ ምን እንደዚህ አይነት ነገር አይመቸኝም።